ሰጠዋለሁ። እሱ ወደ 1 ሚሊዮን ተከታይ ከኔ ጋር የሚመጣጠን ስላለው ኦዲየንሶቹን ስለምፈልጋቸው መጅሊሱም ሪኮግኒሽን ስለሰጠው እሱ ፈልገዋለሁ። ኤኒ ታይም ኮስት ይግባል። ጥፍሬን ቆሻሻ አልቆጥራችሁም። ቲክቶክ ላይ ያላችሁ ኡስታዞች ምንም እንደማታውቁ ስለምንተዋወቅ እኔ አይደለሁም ያልኳችሁ። የራሳችሁ ኡስታዞች ምንም አይነት እውቀት የላችሁ ምስልምና ላይ ብለው እስኪፈርዱባችሁ ቤተሰብ ስለ ሴቶች አላውቅም። ወንዶች ግን በድንጋይ አይቻሉ አልዋሽም። ስለዚህ በድንጋይ ሳጠርጊ ነው ያመለጥሽው። ወንዶች ጋር ለመሄድ ተሻል በየመንገዱ ቆማችሁ አይደል እንዴ? በየአጥር ስሩ ቆማችሁ አይደል እንዴ? አያትን ትንሽ ላዋርዳት ካልፈራችሁ፣ ፖለቲካ ካልሆነ ታዋርዳት አመለጠች። ወይ አረብኛ አትችል ወይ እንግሊዝኛ አትችል ወይ አማርኛ አትችል። ዝም ብለን እኮ እስካሁን ከአንተ ጋር ተደናቁረን ይሄን ሁሉ ሰዓት መግደላችን በጣም ነው የሚያሳዝነው። እጅግ በጣም ብዙ ይገርሙኛል። ሙስሊሞች ከስር ቁጭ ብለው ያዳምጣሉ፣ ይማራሉ። ከክርስቲያኑ በላይ ልክ መዝሙር ስከፍት ቁጭ ብለው ያዳምጡ አሉ። መዝሙር ሲጀምር እናወራለን አንዳንዴ ክርስቲያን ጋር ዛሬ እንደዚህ ገብተው እስከ መጨረሻ ነበሩ፣ እነጋገራለን። እያየናቸው አሉ። አሁን አንተ በህግ የምትፈለግ ሰው ነህ፣ ከአንተ ጋር እንወያይም ሲሉ የነበሩ ሰዎች ናቸው። አሁን ዘንድሮ ደግሞ ካልተወያየ ብለው ጥሪ የሚጠሩት የሀሳብ ለውጥ አምጥታችሁ ነው ወይስ ደግሞ ምንድን ነው እንደዚህ ያደረጋችሁት? ማለት ምህረት የለኝም። ሻላ ላይ ይምጣ። ምህረት የሌለው ለአንዴና ለመጨረሻ ጊዜ እሸኛችኋለሁ። 1 ሚሊዮን ያለውን እስቲ ጆሮውን ጠመዛችሁ አስገቡት። እሱ መጅሊሱ እውቅና ስለሰጠው ማለት ነው። እስተነ መጅሊሱ እጄን በቆረጠው እንዲል አደርገዋለሁ። ሼፉ ያን ጥያቄ ልጠይቅህ ከይቅርታ ጋር ለምንድን ነው ከነ እውቀት ካላቸው ሰዎች ጋር ለምን አታወሩም? አሁን ለምሳሌ ልክ እናንተውን የክርስትና እውቀት አላችሁ፣ የሃይማኖታችሁ እውቀት፣ ልክ እኛም የእስልምናን እውቀት ያላቸው አሉ። ለምን ከነሱ ጋር ለምን አታወሩም? ስለዚህ ሃይማኖት በጣም ብዙ ተከታዮች አላችሁ፣ ከእናንተም የሚማሩ በጣም ብዙ አሉ፣ ከሙስሊም አስተማሪዎችም በጣም ብዙ የሚያስተምሩ አሉ። እና እናንተ እንደዚህ አንተም ሙስሊም ላይ ጥያቄ እንደዚህ የፈጠረብህን ለምን ቃል በቃል አትጠያየቁም? ለምን እነሱም እዛ ለብቻ ሌሎች ክርስቲያኖችን ጠርቶ ለምን ይላሉ? እኔ አሁን እስልምና ላይ ምንም ጥያቄ የለኝም። እውነት ለመናገር ማስተማር እንጂ ምንም ጥያቄ የለኝም። አዳምጠሽ ጥያቄ የለኝም የማስተማር እንጂ እስልምናን ጠንቅቄ ስለማውቀው ማለት ነው። ክርስትናንም እንደዛው። ስለዚህ ምንም ጥያቄ የለኝም። መማር የሚፈልግ እንዲማር ብቻ ነው ኢንተርስ። ያውን ላይ በፊት ላይ ውይይቶ ይፈልግ ነበር። አሁን አልፈልገውም ውይይት። ለምን አልፈልገው? ቲክቶክ ላይ ያሉት ምንም የሚያውቁት ነገር የለም ከመዋሸት ውጭ ምንም የሚያውቁት የለም። ውይይት ላይ የሚፈልግ ግን ክርስቲያን አለ። ክርስቲያን መወያየት ይችላል። ቲክቶክ ላይ ላሉት ክርስቲያን ተቀብሏቸው ነበር፣ አፈገፈጉ እንጂ መወያየት ስለሚችል ክርስቲያን ኤኒታይም ሬዲ ነው፣ ይወያያል ማለት ነው። እኔ ግን ሻል ያሉ እና ያውቃሉ የተባሉ በኡስታዞች ደረጃ ከመጡ እነሱ ለመወያየት ሬዲ ነኝ። ቲክቶክ ላይ ያሉት እንኳን ምንም የሚያውቁት የለም። ዳይፍ ከማለት ውጭ እኔ አይደለሁም ያልኩት፣ የራሳችሁ ኡስታዞች ያሉት ስላለም ማለት ነው። በየቀኑ ደጋግመው የሚያውቁት ቲክቶክ ላይ ያሉት ዳይፍ ማለት ነው የሚያውቁት፣ አስተምሮቱን መካድ ነው የሚያውቁት ብለው ደጋግመው ምላሽ እንትን ስላሉባቸው ሬሌቫንት ነው። ከእነሱ ጋር ጊዜን አልገልም። ሻል ያሉ ግን በመጅሊስ ደረጃ እውቅና ያላቸው ከመጡ አምሬዲ ለመወያየት በማንኛውም ሰዓት ደጋግሜም ውይይት ኢቨን የታሪክ ምሁሩን ራሱ ጥሪ አቅርቤለታለሁ። መጨረሻ ላይ ፖድካስት ሄዶ በነጃሺ ጋር በተያዛል ስለሱ አልወያይም ነው ያለው። አልወያይም የውይይት ጥሪ ካቀረብኩለት በኋላ ነጃሺ ሰልሟል አልሰለመም ብዬ አልወያይም፣ ዝም ታሪክ እጽፋለሁ አለ። መፍቱ ነው። እወያያለሁ ካለ አይደለም ኡስታዙ በታሪክ ምሁር ነኝ መጽሐፍ ጽፌያለሁ ላለው አቅርቤለታለሁ ማለት ነው። በታሪክ እንኳን አይደለም መጨረሻ ላይ አድቫንቴጅ ስሰጠው ለያሲን ኑሩም ሪፈር አድርገዋል። ለሱም ደግሞ ትናንት ስላነሳ በኡስታዝ ደረጃም ካስፈለገ በራሳችሁ መጽሐፍ እንኳን ሞግታችኋለሁ። ነጃሺ ሌላ አነሳችሁት ሙግት፣ ሌላ ኤክስተርናል መጽሐፍ ሳልጠቀም የክርስትናውን ሳልጠቀም የውጭ
እንትኖችን ታሪክ ሞራልን ሳልጠቀም በእስልምና ራሱ በእስልምና ነጃሺ የሚባል ሰው ሰልሟል የሚባል ታሪክ አለ። ወደ ኢትዮጵያ የመጡት እነማን ናቸው? ስንት ናቸው? ጭራሽ ወደ ክርስትና ነው የገቡት ወይንስ ከኢትዮጵያ ወደ እስልምና ሄዳለ? ኦፕን ነኝ ቤቴ ማለት ነው። በተሻለ አረዳድ እውቀት ላላቸው ቲክቶክ ላሉት ግን ክርስቲያን ተቀብሏቸዋል፣ መወየት ይችላሉ። እና እንደዛ ነው። መልሰው ወደ ቶፒኮ አሁን ወደ ቶፒክ ላይ ነው። በቃ ክሎክ ነው የሚለው አንድ ጨርስና ልውጣ ከይቅርታ ጋር በዛ ሳይሆን ይሄን ነገር ብዙ ሰዎች መጥተው እስካሁን እንዳንተ ይጠየቋሉ። በጣም በተደጋጋሚ ተናግረናል። በጣም አጭበርባሪዎች፣ በጣም ውሸታሞች ናቸው ቲክቶክ ላይ ያሉት ማለት ነው። ሊኖሩ ይችላሉ። አንዴ ሁሉንም እናውቃቸዋለን። ሁሉም እዚህ ቤት መጥተው ትሰጠኛለህ ጋልቆ ለመሰለ አንደኛ ቴዎሎጂካል ዲስኦነስት ከተከሰተ በጣም አስቸጋሪ ነው። በሃይማኖት ስም የሚዋሽ ሰው ጋር ወደ 3-4ቱ ራሳቸው ገብተው ከኔ ጋር የሚያደርጉት ኮሚኒኬሽን ለምንድን ነው? ስራውን ለማበላሸት እንጂ ከእሱ ጋር መወያየት አንፈልግም ብለው ቃል በቃል የተናገሩት አለ። ከነኚህ ሰዎች ጋር መወያየት ብጠይቀኝ አስብ እፎይ የምንፈልገው ተበላይ ሲደወልላቸው ለምንድን ነው ከእሱ ጋር የምትወያዩ ሲባሉ አይ ለመወያየት ሳይሆን ኦዲየንሱን ለመረበሽ እሱን ተከታዩን ለማበላሸት እንጂ ለመወያየት አይደለም። ቃል በቃል የተናገሯቸው ሪካርዶቻቸው አሉ። ስለዚህ ከእነኚህ ሰዎች ጋር ምንድን ነው የምጠብቀው? ከዛ በኋላ አንድ አይደለም ሁለት አይደለም 3 ደጋገሙት። የምንፈልገው እፎይን እሱን የሆነ ነገር አበሳይተን መጥፎ ነገር ተናግሮ ያው እንዲህ ነው ለማስባልና ኦዲየንሱን ለማበላሸት ነው። ደጋግመው ተናገሩ። ቲክቶክ ላይ ያሉት ኡስታዞቻችሁ እውቀት እንደሌላቸው እያወቁ ስቀበላቸው ነበረ። አሁን ግን እሺ ከይቅርታ ጋር 1 ደቂቃ ታዳምጠኛለህ? እፎይ ምንድን ነው እኔ ሁሱ ጋር ገብቼ ነበር እና እንደዚህ ጠይቄው ነበር እና ከዚህ በፊትም እንዳወራችሁ ምናምን አውርቼው ነበር፣ ነግሮኛል ማለት ነው። እና ብዙም እንትን አላላችሁም። ላይቡ በዛው ተቋረጠ መሰለኝ፣ እኔ አልገባውም። እና በድጋሚ ብትገናኙ በክብር ጋልቆ በቃ ለማሳጠር ስለተናገርኩ ለሱ አንድ ድል ለሱ ሰጠዋለሁ። በኦዲየንስም ስለምንመጣጠን ሙስሊሞች ስክሪን ሪከርድ ያርጉና ስክሪን ሪከርድ የሚያደርጉት አርጉለት ያደርጉታል። አንድ ድል ሰጠዋለሁ ለሱ። ኮስት የሚገባ ከሆነ በየትኛውም ቶፒክ ሲፈልግ ተውሂድ ወይንስ ስላሴ፣ ሲፈልግ አላህ ወይንስ ክርስቶስ፣ የሞራል ጉዳይ ከፈለገ ሙሐመድ ወይንም አንደኛውን ነቢይ መርጦ አይ መርጦ ምናምን ሳይሆን በሃይማኖታችሁ ላይ ልክ አሁን አንተ ልክ እዚህ ላይ እስልምና አንስተህ እያወራክ እንዳለ በየትኛውም ላይ ከፈለገ አንድ እድል ሰጠዋለሁ። እሱ ወደ 1 ሚሊዮን ተከታይ ከኔ ጋር የሚመጣጠን ስላለው ኦዲየንሶቹን ስለምፈልጋቸው መጅሊሱም ሪኮግኒሽን ስለሰጠው እሱም ፈልገዋለሁ። ኤኒ ታይም ኮስት ይግባልኝ ከቤቱ ይውጣና ኮስት ይግባ እና እንደዛ ነው። አሁን አንተም እንደዚህ በቃ ኮስት ግሎክ አንድ የመጨረሻ ነገር እኔ ልናገር በዚህ ጉዳይ ላይ እፎይ አሁን ኮሆስት ብሎታል አይደለ? ሂድና ልክ አሁን ለጠራው ኡስታዝ አንተ ለምን ከእፎይ ጋር በኮሆስት አትገባም በለው። ምን ይልሃል? እዚህ ምጣና ይጠይቅ እዚህ ምጣና ይጠይቅ ነው የሚልህ። ሂድና ወንድ ከሆነ እናቱ ከወለደችው ማለት ነው አንዴ እናቱ ከወለደችው በኮሆስት ይግባ፣ ከእፎይ ጋር በኮሆስት ይግባ። ሂድና ይህንን አንተ ልክ ለእፎይ መተህ እንዳደረስከው ለሱ ሂድና በኮሆስት ግባ፣ በፈለግከው ርዕስ መርጠህ ብሎሃል በለው። ከዚህ በላይ ይበቃል። እነግረዋለሁ። ግን እናንተም ለምን አትሄዱም? ለምን እሱ እንድመጣ ለምን ፈለጋችሁ? እና ላልነውም እኛ ጤነኛ ነህ አንተ? እና ላልነውም ኮሆስት ማለት እሱ በራሱ ቤት ያ ልክ አዳምጥ። እና ላልነውም እሱም ቤቱ ነው እኔም ቤቴ ነኝ። መሀል ነው የምንገናኘው። እሱም አይመጣም እኔ ጋር፣ እኔም እሱ ጋር አልሄድም። ድንበር ላይ እንገናኛለን። እኔ ቤት መምጣት አይገባው። ሚዩት እያደረግኩት እያወረድኩት እያወጣሁት ለምን ይሰቃያል? እኔም እሱ ጋር ሄጄ ሚዩት እያደረገኝ እያወጣኝ ለምን እሰቃያለሁ? እሱም ቤቱ ነው እኔም ቤት ይሆናል። መሀል ላይ እንጫወታለን ማለት ነው። ኮስት ማለት ያ ነው። እሱ ደግሞ ከቤት ያልወጣም ራሴ ሚዩት እያደረግኩ እያወጣሁ እያወረድኩ አይ ችግር የለውም እኔ ቤት ሄደ
ጊፍት ለመልቀም ከሆነ እዛ ቤቱ ዘግቶ ማጨብጨብ ይችላል። ኮስት ይግባ 1 ሚሊዮን ስላለው ሳይሆን በቃ እኔ እነግረዋለሁ። ብቻ ተከባበሩ እናንተ። በክብር ቢሆን ይሻላል። ስለ ሃይማኖት ነገር ስለሆነ አንተ እሱ ማክበር ተከባብራችሁ ይሻላል። ሁሉም ነገር የሚሆነው ችግር የለውም። አንድ ነገር እንገርህ፣ እያንዳንዷን ቃል የተናገርኳትን ስድብ ይልሃል። እያንዳንዷን አዲስ ከፍቻ ያሳያለሁ። አንድ ያወጣዋትን ቃል ስድብ የተባለችውን ያዝና እንዲህ ብለሃል በልና ቪዲዮን አንጣው። ሀዲስ ላይ ያሳያለሁ፣ ኪታብ ላይ ያሳያለሁ። እስልምና ላይ እውቀት የለኝም፣ ችግር የለውም። እሱ ጋር ገብቼ ነው ያወራዋለሁ። እሺ ቴንኪው። በቃ ወደ ቶፒኩ መልሰው ክርስቲያን። አየሽ ያ ቶፒካችን ላይ እንመለስና እስካሁን ስንመለከት የነበረው እንግዲህ ጥንቱ እስልምና በሙሐመድ ጊዜ የነበረው እስልምና ማለት ነው። ሙስሊሞች እንዴት ንጽህናቸውን የሚጠብቁበት መንገድ ነው እያየን ያለ ነው። በእስልምና ንጽህናን ወይም ደግሞ አብሉሽን ማድረግ ትጥበት መፈጸም የእምነት ግማሽ አካል ነው ብለው ያምናሉ። ነገር ግን ሙስሊሞች በዛ ጊዜ የነበሩት ሙሐመድ፣ ሰሃቦቹ እንዲሁም ደግሞ ሚስቶቹ የሚጠብቁት ንጽህናቸውን እንዴት ነበር? አይደለም ንጽህናቸው ግማሽ ሊሰጣቸው ይቀርና 1% እንኳን አይሰጣቸውም እስካሁን ባየናቸው መሰረት ማለት ነው። ምክንያቱም የሚጸዳዱባቸው መንገዶች እያየን ስለሆነ ሴቶችን የሚጨቁን ለወንዶቹ የተሻለ ቢሆንም በሽቶ ማለት ነው። ሴቶችን ግን ሙሉ ለሙሉ የሚጨቁን ነው። ምክንያቱም ሴቶች የሙሐመድ ሚስቶች እንኳን የወር አበባ የሚያዩበት አንድ ጨርቅ ብቻ ነበር የነበረቻቸው። አንድ ክላሪፋይ አድርገን ሰሚራ እንዴት ተረጋጋና ቆይ ትቀጥላለህ። ሴቶቹ አንድ ጨርቅ ብቻ ነበር የሚያዩት፣ ፔሪዳቸውን የሚያዩበት አንድ ጨርቅ ብቻ ነበር የነበራቸው። እሱም ደግሞ በደም ሲለወስባቸው የሚያጸዱት በምራቃቸው እየተፉ በእጃቸው እየፈቀፈቁ ነበረ። ሙሐመድ ደግሞ መጸዳጃ ቤት ከገቡ በኋላ የተፈጥሮ ግዴታቸውን ከተወጡ በኋላ ራሳቸውን እንዲያጸዱ ያዘዛቸው በጎዶሎ ድንጋይ እንዲጠርጉ ነበረ። ስለዚህ በዚህ መልኩ ንጽህናቸው እንዴት ነበር የሚጠብቁት? ኢቭን ሙሐመድ እንኳን ዝናብ ሲመታው የሚሸተው በግበግ ነበረ። ይሄ ንጽህና ነው ወይ? በግበግ መሽተት ይሄ የእምነት ግማሽ ነው ወይ? አሁን ሙስሊሞች መቀጠል ትችላላችሁ። ኦኬ ቴንኪው፣ በጣም እናመሰግናለን ክርስቲያን። ኔቨር ጊቭ አፕ ማይክን ማንሳት ትችላለህ። አሁን የምንሰሟቸውን በደንብ አስተውሉ። ኔቨር ጊቭ አፕ እና የምናደርጋቸውን ኮንቨርሴሽኖች ለየት እናድርገው። እስኪ አሁን ደግሞ ኔቨር ጊቭ አፕ እንኳን ደህና መጣህ። ሰላም ሰላም፣ እንዴት ናችሁ? ይመስገነው። ውዱ ታደርጋለህ? በደንብ እንጂ አቡዱሽን። ኦኬ ምን ያህል ውሃ ይበቃሃል ውዱ ለማድረግ? ማለት ምን ያህል ስንት ሊትር ውሃ ትፈጃለህ? ምን ቁጥር አለው? እኔ መብት ነው፣ ገደብ አለው። ውሃ ምን ያህል ያስፈልጋል የሚባል ነገር የለም። ለምሳሌ ምን ያህል አንተ ትጠቀማለህ ስታስበው? አረ ነገ ትመጣለህ። ይሄ ምን አይነት ጥያቄ ነው? እምነታዊ ወይስ ምን ለማለት ነው? ኖ ልጠይቅህ እኮ ነው። ንጽህናህን ምን ያህል እንደምትጠብቅ ለማወቅ። ነገ እንጠብቃለን። ነገ እንጠብቃለን። ጤነኛ ማለት እንደ ነኝ ምን ያህል ትጠቀማለህ? ከዚህ ምን እንማር? ውሃ ስንት ይበቃሃል ከሚለው ምን ትምህርት እንወስድበታል ነው እኔ ጥያቄ እኮ። የአንተን አጠቃቀም ከዛ በኋላ እንዳቅ ነዋ። ምን ያህል ነው የምትታጠብበት ውሃ? ኧረ እንደዚህ አይነት ጥያቄ እኔ አልገባኝም። ማለት ተፈለከው ማለት እንደዚህ በፍኝ ስንት ፍኝ ትጠቀማለህ? ለምሳሌ እንደዚህ ስንት ጊዜ ፍኝ ትጠቀማለህ ውሃ? የኔን አጠቃቀምና ይሄን ምን አገናኘው ነው? ሌላ ጥያቄ የለም እንዴ? ቁም ነገር ያለው እምነታዊ አንተ ምን ያህል ትታጠባለህ የሚለውን ለማወቅ እኮ ነው። ለምሳሌ በእንደዚህ ፍኝ 10 ይበቃሃል? እኔ እንደዛ እንትን በመጠን ምናምን አድርጌ አላውቅም። ውሃ አለ አልሐምዱሊላህ፣ ጊዜው ዘመናዊ ነው። ውሃ ሞልቷል። ስታስበው ምን እንደዛ ያህል ይበቃሃል ወይ? ምን እሱን ምን ሀሳብ ውስጥ ገባኝ። እሺ አንድ ፍኝ ውሃ ይበቃሃል ለመታጠቢያ? አንድ እንደዚህ ለመታጠቢያ ይበቃሃል? አይበቃኝም። ሁለትስ? ውሃ ከሌለ ከውሃ አንጻር ነው። ሁለት። እሺ ሻወር ለመግባት እንደዚህ 10 ይበቃሃል? ኧረ ጥያቄ ራሱ አልገባኝም ወላሂ ምን ለማለት እንደፈለግ። ነብዬ ምን ያህል እንደሚታጠብ ላሳየን። አይበቃኝም ብለሃል። ነብዬ ግን ይተርፈዋል። እንደው ነብዬን ላሳየን። ቀጥል ክርስቲያን። ቆይ አንድ ነገር እኔ ልናገር።
ነቢይ የታጠበው ትእዛዝ ነው ወይስ ለራሱ እንትን የታጠበው ነው? ትእዛዝና ያለፈው ነገር እኮ ማወቅ አለብን። ችግር የለም። ቅድም ላይ ያወራ ነቢይን ትከተላለህ? ነቢይን ትከተላለህ? ነቢይ ሁሉንም እከተላለሁ። ሱናውን ትከተላለህ አይደለ? ሱና ማለት ነው። ነቢይ ያደረገው ማድረግ፣ ነቢይ ያደረገው ማድረግ፣ ያስተማረውን እሱ እንዳደረገው ማድረግ። ጎበዝ። ስለዚህ አሁን ነቢይህ እንዴት ውዱ እንደሚያደርግ ላሳየህ። ቀጥል ክርስቲያን። ድምፅ አለ፣ በተቻለ መጠን ቀንስ ከኋላ ሚዩት አድርገው አንዴ እና ከዛ በኋላ አዳምጠን ይህን ሀዲስ አንዴ ላንብብላችሁ። ሙሐመድ ትጥበት ሲፈጽምና ሻወር ሲወስድ ምን ያህል ውሃ ነበር የሚፈጅበት የሚለውን የሚናገር ሀዲስ ነው። ሳሂህ ሙስሊም 325 ቢ ላይ አነስ ሴድ አነስ እንደተረከው ይላል the apostle of Allah performed ablution የአላህ መልእክተኛ ትጥበት ይፈጽማሉ with one mud በአንድ ሙድ። አንድ ሙድ ስንት እንደሆነ አሳያችኋለሁ። አንድ ሙድ የሚይዘው መጠኑ ስንት እንደሆነ አሳያችኋለሁ። አንድ እፍኝ ማለት ነው። አንድ ሙድ አንድ እፍኝ ማለት ነው። ሙሐመድ ትጥበት የሚፈጽመው በምንድን ነው? በአንድ እፍኝ ውሃ ነው የሚፈጽመው። and took bath with a sa up to 5 muds ሰውነቱን ደግሞ የሚገባው ደግሞ በአምስት እፍኝ ውሃ ሻወር ስገቡ በአምስት ጭብጥ ውሃ ሻወር ስገቡ ቀጥል። ይህ እኮ መሐመድ ያደረገውን ያወራ ነው እንጂ መሐመድ ራሱ ከፈጣሪ ጋር ግንኙነት ስላለው ፈጣሪ የሆነ ነገር አድርጎለት ታምር አድርጎለት ሊሆን ይችላል። ይሄ ከኛ ጋር ዝናብ ሲመታው በግበግ ይሸታል አይደለ? የሚታጠበው በስንት ነው? 5 እፍኝ ውሃ ነው የሚታጠበው ሻወር የሚወስደው። ውዱ ለማድረግ ደግሞ የስፍኝ ትበቃዋለህ። መሐመድ የሰው ልጅ መሆኑን እንዳይረሳ። ውዱ ስታደርግ ችግር የለውም። የሰው ልጅ ነው፣ የሰው ልጅ አይደለም አላልኩም። ውዱ ስታደርግ እጅን እስከ ክንድ ትታጠባለህ አይደለ? እታጠባለሁ። ስርዓት አለው ራሱን የቻለ። ፀጉርንም ትቀባባለህ፣ ታሻሻለህ አይደለ? እግርንም ታጥባለህ አይደለ? እኮ አንድ እፍኝ ውሃ ካዳ እንዴት ነው ይሄን ሁሉ የምታደርገው? ታርሰው እንደሆነ ነው ያደረገው መሐመድ ነው። ፊትህን ትታጠባለህ፣ ትግመጠመጣለህ፣ ራስን ትታጠባለህ፣ እጅን ትታጠባለህ፣ እግርን ትታጠባለህ በአንድ እፍኝ ውሃ። ሻውር ለመግባት ደግሞ ልብስህን አውልቀህ ሙሉ ሻውር ለመግባት 5 እፍኝ ውሃ። ሃው ወገንታት ዘመዳት። ይሄ እኮ የመሐመድን እንትን እያስተማረ ነው እንጂ ስለ ግለሰው ምናምን የሚያወራ ነገር የለም። አሁን አንተ የእሳቸውን ትከተላለህ ወይስ አትከተልም ነው ጥያቄ። የእሳቸውን ሱና የምትከተል ከሆነ ይህንንም መከተል አለብህ። ከላይ ደግሞ ሰሒህ ይላል። ከላይ ያለውን አንዱ የመጀመሪያ ሰሒህ ነው የሚለው። ስለዚህ ሰሒህ ነው እንደሚለው ደኢፍ ነው። ችግር የለውም። አንቺ ብትረጋጊ ይሻላል። አትከተለው። ሙስሊም መስለሽ ፖለቲካ እንዳሰብ። እሺ አላዋርድሽ። ይሄን ሱና ያወራው ነው። ይሄ የሚያወራው ስለ መሐመድ ነው። እሺ እኮ የነብይን ሱና ትከተላለህ አትከተልም? ሱናማ እከተላለሁ። ኦኬ ነብዩ እንዴት እንደሚታጠብ በስንት እፍኝ ውሃ ነው የሚታጠበው እኮ ግልጽ አደረግልን እኮ። ታዲያ እንደ ነብይህ አንተ እሱ እንደሚያደርገው በአንድ እፍኝ ውሃ ለምን አትታጠበው? እሱ ከፈጣሪ ጋር ግንኙነት ስላለው ብዙ ታምር ሊኖረው ይችላል። አልፎ ዘጋው በረካ ሊኖረው ይችላል። ራሱን የቻለ ትምህርት ከላይ ሲመጣ ግን በግበግ ይሸታል አይደለ? የሰው ልጅ እኮ ነው። ወይኔ የሰው ልጅ ከሆነ ታዲያ ለምን ታምር ምናምን ትለኛለህ? ታዲያ በግበግ ይሸት አንተም እኮ ትሸታለህ። ኔቨር ጊቭ አፕ። ቂጡን በድንጋይ ጠርጎ ከዛ ሰላም ሲሉት ቅድሚያ ግድግዳ ላይ እጁን ጠርጎ ከዛ ሻወር በመግባት ደግሞ 5 እፍኝ ውሃ ብቻ በሆነ የሚጠቀመው። ቂጡን የጠረገው ውሃ ላይኖር ይችላል። ግማሹን ይዞት ውሃ እያለ ኔቨር ጊቭ አፕ። ውሃ ዞ እየተከተለው ውሃውን ስጠኝ ከማለት ይልቅ ድንጋይ ስጠኝ ነው ያለው። እዛ ነው እንደ ወንዶች በድንጋይ እንትን የምታረጉት ኢትዮጵያ ላይ። እቺ መዳም ገለቴ አትረጋጋም እንዴ? እና
እናቴ ትሙት እኔ አይቻለሁ። ለዛ ነው እንዴ ሱና ነው ብላችሁ ነው? እኔ አይፈት አይዋ ተሳስተሽ ድንበር ማያስ ቆይ አንዴ ድንጋይ ይዘው ገርደድ ቆይ አንዴ ድንጋይ ይዘው ጎርደድ ይላል ነገር አለች። ግን ለዛው ድንጋይና ይሄ የቤት እንትን ሰብሮ ይዘው በተሳቸው ይዘው ነው የሚራመዱት። ድንጋይ ይዘው ጎርደድ ሴቶች ውስጥ አይጠርጉም እንዴ? በድንጋይ ጠርጋችሁ አታውቁም? አዩቲ እናንተስ ቤተሰብ አስተናግዳችሁ? ስለ ሴቶች አላውቅም፣ ወንዶችን ግን በድንጋይ አይቻለሁ፣ አልዋሽም። ስለዚህ በድንጋይ ሳትጠርጊ ነው ያመለጥሽው። ወንዶች ጋር ለመሄድ ተሻል አንተ በየመንገዱ ቆማችሁ አይደል እንዴ? በየአጥር ስሩ ቆማችሁ አይደል እንዴ? በድንጋይ ኧረ ተው እኔን መጥፋት ታስወራኝ። አይዋ ወንዶች ጋር ኪሴን ፈትሽ፣ የጃኬት ኪሴን ፈትሽ፣ ድንጋይ ታገኝበታለህ። አሁን እዚህ እንትን ላይ አቤት እውቀት የታሸበት ነው የሚታሽበት። አይ እኔ እኮ የገረመኝ ወንዶችን ያየሽበት ነው። በቃ ድንጋይ ይዙ እና ጎዳና ላይ እንትን እያደረግክ እኔ አይኔ እኮ የተፈጠረው ለማየት ነው። ወንዶች የሚሸንቱበት ነገር ትወጂዋለሽ፣ እሱን እያየሽ ነው። አይዞሽ እሺ። ድንጋይ ይዛችሁ እየዞራችሁ ኤኒዌይስ እሺ። አሁን በደንብ አስተውሉ። የንጽህናን አስተማረን። አንደኛ ነገር መሐመድ በአምስት ማክሲመሙ ነው ባይዘው 5 እፍኝ ከአንድ እፍኝ እስከ 5 እፍኝ ድረስ ነው የሚጠቀመው ሻወር ለመውሰድ። ማክሲመሙ 5 4 ነው የሚሉት ኦልሞስት። በ4 እፍኝ ውሃ ሻወር ሙሉ ይገባል። ከዚህ በላይ አይወስድም መሐመድ። ይሄ እኮ መግማማት ነው። 2 ሊትር ማትሞላ ውሃ ማለት ነው ምጠጣት በአንዴ። በሱ እንዴት ነው ሻወር የሚወስደው? ጭንቅላት ፀጉር ርሶ ደረት፣ አንገት፣ ከጭንቅላት ፀጉር እስከ ራስ እግር ጠፍርህ ድረስ ለማራስ ራሱ እንዴት ይበቃል? 2 ሊትር ማይበልጥ ውሃ። በነገራችን ላይ ቅማል በቅማል ነው የሚሆነው። ወይ እንደዚህ አይነት ሰው እና አለበታል እንዴ ይቀማለትን አላ እንዴ እሱ በግ የሚሸት ሰው እንዴት ነው ቅማል ማይኖርበት? በግ እየሸተተ አይ እሱ ችግር የለውም። መሐመድ እንትን የሰው ልጅ ነው፣ ችግር የለውም። እኛ የምንከተለው አስተምሮት ነው። እኛ አምላክ ነው ብለን አምልከን አናቅም። ንጽህና የማን ግማሽ ነው አይደለ? እሱማ ነው። ነብይህ እንደዚህ ንጽህና ጠብቆ ነው የሃይማኖቱ ግማሽ ንጽህና ነው የምትለኝ? አይ ነቢዩማ ብዙ እንትን ራሳቸው የቻሉ እንትን ሊኖራቸው ይችላል። እኛ አስተማሩን ደግሞ ንጽህና ነቢዩ እንደዚህ ነው አልከኝ። አይሻ ለምሳሌ ሚስቶቹ ደግሞ ፔሬዳቸውን ጨርቃቸው ላይ ነው የሚያዩት፣ በምራቃቸው አክንትፍ ብለው የሚያጥቡት። ይሄስ ንጽህና ነው? አይ በዘመኑ ራሱ የቻለ እንትን ሊኖረው ይችላል። ስለዚህ በዘመኑ የነበሩ ሰሃቦቹ የሃይማኖት ግማሽ የሚባለውን ንጽህና ማሟላት አልቻሉም እያልከኝ ነው እኮ። እንደዛ አልወጣኝም። ለምሳሌ ራሳቸው የቻለው እንትን ሊኖራቸው ይችላል። ተከተሉኝ እናንተም ተጠቀሙ የሚል ነገር ካለ ትንሽ እንትን ሊኖር ይችላል። ያደረጉት ታሪክ ደግሞ እዚህ መጥቶ ትንሽ እንትን ለማለት ሁሌ የምታወሩት እሱ ነው። እኔ ምንም ሆኖ አይታየኝም። ምክንያቱም ያሳለፉ ነገር ነው። ምሳሌያቸው እነሱ ለእናንተ ምሳሌና እነሱ ያደረጉትን ታደርጋላችሁ አይደለ? አይ ማድረግ አለብን ነገርና አለማድረግ አለብን እኛ ራሳችን እናውቀዋለን። ኦኬ መሐመድ በአንድ ጥባት 9 ሚስቶቹን ይገናኛ ነበር አይደለ? እስከ 11 ድረስ። ከዛ ሲታጠብ ደግሞ በእንደዚህ በ4 እፍኝ ከሆነ የሚታጠበው በአንድ ጥባት ደግሞ እስከ 11 ሴቶችን ወሲብ የሚያደርግ ከሆነ ይሄ መግማማት እኮ ነው እኮ። መግማማት እኮ አንተ ሎጂካሊ ወስደው ነው፣ በራሲ ግምት ነው የምታወራው። መግማማት ነው የሚል ነገር ካለ አሳይን ነው። በራሲ ፍላጎት ይሆናል ለማትፈልግ አንተ ይሆናል ብለህ ነው የምታወራው እንጂ ሆኖ ሳይሆን ይሆናል በሚለው ነው የምታወራው። እንደዛ ነው፣ ግልጽ ነው። ይሄ አንተ የምታወራው ነገር እንደሚሸት ቅድም አሳየንህ እኮ። መች ነው ለእኔ ነው አሳየህ?
አሳየው ክርስቲያን። ቅርታ አንድ ጥያቄ ልጠይቅህ። ኔቨር አንቺ በጭራሽ ወደድክም ጠላክም መሆን ልጠይቅህ። አንተ ካደረክ በኋላ እንዴት ነው ሻወር የምትወስደው? የምንም አስመሳይነት የለም። እንዴት ነው ሻወር የምትወስደው? ጥያቄ ልጠይቅሽ ትመልሺያለሽ? ጠይቀኝ። አንዴ እውነት ከፈለጋችሁ አንዴ ውፈይ አንዴ መጀመሪያ ይሄኛውን ሀዲስ ላሳይህና ከዛ በኋላ ሙሐመድ አንደኛ አንዴ ፕሊስ ተረጋጋ። ክርስቲያን ቆይ ልጅቷን እስኪ አንዴ እንያዝ። አንዴ ተረጋጋ። ተረጋጋ። እዚህ ስለ ግለሰብ ብታወራልም ከፈለክ በውስጥ ሄዳ የፈለከውን ነገር ጠይቃት። ለምን ተው፣ ፖለቲካ ስለሆነ ችግር የለውም። ይሄን አዲስ አንብበው። እንደ በግ የሚሸት ንጹህ ነው ብለህ ታስባለህ? ችግር እንትን አረብኛ ወደ አማርኛ ቀይረው፣ እንግሊዝን ሳይሆን አረብኛው። አታነበውም አረብኛውን? ችግር የለውም። ህዝቡ ሊያይ ነው፣ እኔ ብቻ ሳይሆን ከታች ያለውም ህዝብ። ለምን እንግሊዝኛውን አንብበለት? እንግሊዝኛው ተው፣ አረብኛ ወደ አማርኛ ቀይሩት። ያ እንግሊዝኛውን አንዴ ላንብብላቸውና ከዛ አማርኛ ቀይር። አረብኛው ቀይረው፣ አረብኛው ቀይርዳለሁ። አንዴ እንግሊዝኛውን ላንብብና ከዛ ልተርጉመው። አንዴ ኦኬ። ናሬትድ አቡ ቡርዳ እንደተረከው ይላል። ማይ ፋዘር ሴድ ቱ ሚ፣ አባቴ እንደዚህ አለኝ። ማይ ሰን ኢፍ ዩ ሃድ ሲን አስ ዋይል ዊ ዌር ዊዝ ዘ ሜሴንጀር ኦፍ አላህ፣ ልጄ ሆይ እኛ ከአላህ መልእክተኛ ጋር ስንሆን አይተን ብታይን ኖሮ ኤንድ ሬን ሃድ ፎለን ኦን አስ፣ ዝናብ ሲዘንብብን ዩ ውድ ሃቭ ቶት ዛት አውር ስሜል ወዝ ዘ ስሜል ኦፍ ዘ ሺፕ፣ ሽታችን የበግ ሽታ እንደሆነ ታስተውል ነበር። ዝናብ ሲዘንብብን ብታይን ሽታችን የበግ ሽታ እንደሆነ ትረዳ ነበር አለው። ስለዚህ መሐመድ ምንድን ነበር የሚሸተው? ኔቨር ጊቭ አፕ። ቀጥል። ምንድን ነው የሚሸተው? ኔቨር ጊቭ አፕ መልሰው። ኔቨር ጊቭ አፕ አይሰማም። አማርኛ ቀይሩት አይቻልም? ከታች ያለው አረብኛውን ያ ነበበለ እኮ ሁላችንም ለማየት ነው። ሁላችንም እናየዋለን። አረብኛው እንግሊዝኛው ይቀመጥ ከላይ ችግር የለውም። አረብኛው እንትን አድርገው ወደ አማርኛ መቀየር ከቻል አረብኛ ካልሆነ ያንንም እሺ ይቀየርልሃል። እሺ ድምፅ አለ ከኋላ ግን የሚረብሽ ድምፅ አለ። እሰማለሁ እኔ ያ እንግዲህ መሐመድ ይሸታል። ኦኬ የእሱን ሽቶ ደግሞ ሰውነቱን ላቡን ይቀቡታል። ኦራይት እንዴት ነው ይህን የምትቀበሉት? ነው እንዴት ነው የምትቀበሉት? መሐመድ በነገራችን ላይ ስለ ንጽህና ያስተማረው እንዲያደርጉ ያስተማራቸው ምንድን ነው? አፍንጫችሁን ውሃ እያስገባችሁ ንፉ ስትታጠቡ፣ እንደዛ ነው ያላቸው። ቂጣችሁን ግን በድንጋይ ተጠረጉ ነው ያለው። ስትጸዳዱ ፕራይቬት ፓርታችሁን በድንጋይ ተጠረጉ ነው ያለው። በእስልምና ሰይጣን አፍንጫ ውስጥ ያድራል ብለው ያምናሉ። ሰይጣን አፍንጫ ውስጥ ያድራል። እሱን ለማስወጣት ውሃ ይጠቀማሉ። ቂጣቸውን ደግሞ ሽንት ቤት ገብተው ለመጥረግ ድንጋይ ተጠቀሙ ነው ብሎ ያዘዛቸው። ትዕዛዙ ይሄ ነው። የንጽህና ትዕዛዝ ማለት ነው። የትጥበት ትዕዛዙ ይሄ ነው። ይሄ ነው ንጽህና። አንድ ላውራ ሐዲሱን ይሄኛው ሐዲስ ላይ የምትለው አለ። ሐዲሱ ላይ አማርኛ ቀይርልን ብዬ ነበር፣ ዝም አልከኝ። እንግሊዝኛው ከላይ ይቀመጥ፣ አረብኛ ወደ አማርኛ ነው። እንደዚህ ያየ ነው ማለት ነው። ድምፅ አለ ከኋላ ግን የሚረብሽ ድምፅ አለ የሚረብሽ። ክርስቲያን እስኪቀይርልህ ድረስ ይሰማል ድምጼ? ቦስ የኔ አይደለም የኔቨር ጊቭ አፕ መሰለኝ። ይሰማል? እኔ ትሰማለህ? በጣም አይ ኔቨር ጊቭ አፕ ሲናገር ጥያቄ የሆነብኝም አንድ ነገር አለ። ፎር ዘ ሴክ ኦፍ አርጊመንት ኡስታዞቹም አንዳንዴ ሲያወሩ እንደምንሰማው የመሐመድ ላብ
በጣም ቤስት ጠረን ወይ ደግሞ በጣም ሽቶ የሚያስንቅ ሽታ አለው ይላሉ። እስኪ አንበው ካለው ቅድም ካልከው ጋር ይገናኛል። ሽቶ ደግሞ አትቀብ የተባለችበት ዋና ዓላማ ዋና ፐርፖዙ ያ ጠረን ያ ሽታ አንድ ጊዜ ኔቨር አንድ ጊዜ ሀሳቤ ላስቀምጥ። አንዴ ዋና ዓላማው ሰውየው ሸቶት ያ ሽታ ያ ጥሩ ጠረን ሸቶት ተጠቅልላ ሁላ ቅድም ፎስ ታብራራው ነበረ። ኒቃብ ለብሳ ፊቷን ሁሉ ተሸፍና ተቀብታ ብትወጣ ሸቶት ነው ያ ሰውዬ ሊወሰወስ የሚችለው። ስለዚህ የመሐመድ ጠረን ጥሩ ጠረን ነው ካሉን ኦልሞስት በመሐመድ ጠረን እየተወሰወሱ ነበር ማለት ነው። ጥሩ ነው እንኳን ብለው ካመጡት ማለት ነው። ውጪ የመሐመድ ላብ ሲሆን ችግር የለውም ሊሉን ነው ወይ? ምክንያቱም ዓላማውን ይሰጣል፣ ክላሽ ያደርጋል፣ እርስ በራሱ ይጋጫል። ምክንያት ብሎ ከሚያስቀምጡት ነገር ጋር የመሐመድ ሽታ በግበግ ነበር የሚለውን ከመቀበል ውጭ ምንም አማራጭ ይኖራቸዋል ብዬ አላምንም። ምክንያቱም ተጋጅቶ ሌላ እምነታቸውን ጠቅላላ ይዞባቸው የሚፈርስ ነገር ስለሆነ ከዚህ አንጻር ተረድቼው ነው ቦስኔ። ትክክል። ጉድ ፖይንት። ቀጥል ክርስቲያን። አንብበው። ምንድነው ሀሳብ እዚህ ላይ? ኔቨር ጊቭ አፕ አየሁ ምናምን ያልከው ምኑን ነው? አቡ ቡርዳ እንዲህ ይላል፣ አባቴ እንዲህ አለኝ ይላል። ልጄ ሆይ ከነቢዩ ጋር ሳለን ዝናብ ሲዘንብብን ብታይ ኖሮ ሽታችን የበግ ሽታ ይመስላል ብዬ አስባለሁ ይላል። ምንድን ነው እዚህ ጋር የተለየ ትርጉም የተረጎም ነው አለ። ስለዚህ መጀመሪያ ፖይንታችሁን ማውራት የፈለጋችሁትን ፖይንት ወይም ደግሞ ዲፌንድ ማድረግ የፈለጋችሁትን እሺ ክርስቲያን አሁን አንብበው። ቅድም ያልከው ጋር ይገናኛል። ይሄ ምን ይለያያል? እስኪ ነው በአማርኛ ቅድም ካልከው ጋር እኮ አይገናኝም። አነበብኩት። እስኪ ምንድን ነው የሚለው? አቡ ቡርዳ የበግ ሽታ እንደሆነ ታውቅ ነበር ነው ያለው አይደል? ከላይ ጀምረን አንብበው። አቡ ቡርዳ የበግ ሽታ እንደሆነ ታስተውል ነበር ነው ያለው አይደል? እኮ ጨረሰው አንብበው። እሺ የሰማን አማርኛ አንብብ ሲባል አታነብም፣ እንግሊዝኛ አንብብ ሲባል አታነብም፣ አረብኛ ሲባል አታነብም፣ አረብኛ አታነብም፣ አረብኛ አንብቤዋለሁ እኮ አነበብኩት። አንተ አንብበውና ሀሳብህን ተናገር። አንተ እኮ መሐመድ እንደ በግ ሽታ ይሸት ነበር ነው ብለህ አወራኸው። እስኪ እንደዛ ነው የሚለው? ይሄ ይሸት ነበር። አዎ መሐመድ አንተ ምንም እንትን ሰትል ሐዲስን አረብኛ ተርጉሜ አረብኛህም ማንበብ አልፈለክም፣ ትራንስሌት አድርግ። ያነበብኩልህ እንደዛ ነው። አንዳንዴ እያወራ ያለውን ታውቀዋለህ፣ ግን ምንድን ነው እያወራ ያለው? ያወራሁት አልተሰማም። ፖይንት ቀየረው እኮ ግልጽ ነው። ምንድን ነው እያወራ ያለው? ለምን ቀየርከው? አማርኛው ላይ አድርገው። እናንተ እኮ ቀጥ አድርጋችሁ መሐመድ እንደ በግ ይሸት ነበር ነው አላችሁት። እንደዛ ነው። አንብብና አስረዳን። አዲሱ ነው ሻው ቅድም እኮ ለኔ ያላችሁኝ መሐመድ እንደ በግ ይሸት ነበር ነው አለ። ምንድነው እንደ በግ ነበር የሚሸተው? አንብብና አስረዳ። አንብበህ አስረዳ። ኧረ ወይ አማርኛውን አንብበህ አስረዳ። ከፈለክ እንግሊዝኛውን አንብበህ አስረዳ። ከፈለክ አረብኛውን አንብበህ አስረዳ። ኧረ ገብቶኛል። አሁን ቀጥል። ሁሉም እንደዛ ነው። ሁሉም እንደዛ ነው የምታወሩት ማለት ነው። ቆይ አዳምጥ። ዝናብ ሲመጣ ለኔ እኮ ቀጥ አድርጋችሁ መሐመድ እንደ በግ ይሸታ ነበር አላችሁኝ። ይሄ እንደዛ አይልም እኮ። አዳምጥ። እሺ አዳምጥ። ምንድነው ክፍሉ የሚለው? በግልጽ በደንብ አስተውል። እንግሊዝኛ ማያውቀው ህዝብ አረብኛ ማያውቀው ስንት አይነት ማህይም ነው? ስንት አይነት ማህይም ማንበብ አይችልም መሰለኝ። የወደት ሊሆን ብዬ ማንበብ አይችልም። በደንብ ነው ያነበብኩት። በደንብ ነው ያነበብኩት። ማንም እኮ ይፈርደኛል። በዚህ ምንድን ነው የሚለው? እሺ ባለፈው እኮ ትራንስፈር አድርግ ብሎ የወጣው እኮ ነው። ወደ አማርኛ ትራንስፈር አድርግልኝ ብሎ ወጣው አላልኩም እኔ። ኧረ በግምት እኔ እንደዛ ነገር አላልኩም። ምንድን ነው የምትለን ካዳ? እሺ በቃ ይበቃል። እንደው ቆይ ኦፍ ቅድም
በእናትህ አንዴ አማርኛ አድርገው ክርስቲያን፣ አማርኛው ላይ አድርገው አንዴ። እኔ መደናቆር አልፈልግም። ቀጣይ አወርዳለሁ። ቃርቃት ትግባ አስረዳ። እሺ ተባልክ፣ የተለየ ነገር ካለ አስረዳ። እድል እንስጥ ስትባል እድልን መጠቀም አልፈለግም። መደናቆርና ይሄ ማጭበርበሪያ ስልታችሁን የሙስሊም ኡስታዞች ካልዋሹ ድራማ ካልሰሩ መኖር አይችልም። ይሄ እኮ ይመስል ብዬ ነበር እኮ ነው እያለ እኮ ነው። አዳምጥ፣ በቃ አዳምጥ። መጫጫህ አልፈልግም። ውሸታችሁን ምርር ግፍግፍ ቋቅ ነው ያለኝ። ፖለቲካችሁ ቋቅ ቮሚት ነው የሚለኝ። ሳያችሁ ራሱ ሰውነቴ ሬንቴት ያደርጋል። በጣም ነው የምቀበለው። በጣም ዲስኦነስት ስለሆነ ፕሊስ ሚታርጋል ሁሌ ውሸት ህዝቡ ራሱ ተጸይፏችኋል። አሁን ላይ እኔ ስጋቴ ምንድነው እሱ በጣም ሰው በቃ ኖርማሊ ከሚኖረው ሰው ጋር ራሱ እንደዛ እንዳይሰለቻችሁ ነው እየፈራሁ ያለሁት። በጣም ዲስኦነስት ስለሆናችሁ፣ በጣም ታማኝ ያልሆናችሁ፣ በጣም ውሸታም የሆናችሁ፣ በጣም አጭበርባሪ የሆናችሁ ሰዎች ስለሆናችሁ ማለት ነው። ኡስታዞቻችሁ በጣም ቋቅ እስኪለን ድረስ ቀፋችሁናል። ስለዚህ አስረዳ ተባለ አንድ ሰው ማስረዳን ነው አይደለም ካለ ኤኒዌይስ ክፍሉ ምንድን ነው የሚለው? አቡ ቡርዳ እንደዚህ ያለ አዳምጥ በእናትህ በሚታርክ አባቴ ወይንም አቡ ሙሳ አላሻሪ እንዲህ አለኝ። አባቱ እንደዚህ ያለው ለልጁ፣ ልጄ ሆይ ከነብዩ ጋር ሳለን ዝናብ ሲዘንብብን ብታየን ኖሮ፣ ከነብዩ ጋር ሆኖ ዝናብ ሲዘንብብን ብታየን ኖሮ ሽታችን የበግ ሽታ ይመስላል ብዬ አስባለሁ። ስለዚህ ዝናብ ሲዘንብበት ሽታው የማንን ሽታ ይመስላል? የበግ ሽታ ይመስላል ብሎ ያስባል። ውችዝ ምን ስለሚሸት ነው የበግ ሽታ ይመስላል ብሎ ያሰበው? ዝናቡ ሲዘንብበት እንደ በግ ሽታ እንደዚህ መሆንና ማሰብ ተመሳሳይ ነው፣ አንድ ነው። እሺ ምን እያለ ነው? አስረዳን። የሚከራከረው እኮ የተከራከርኩት እቺ ብቻ ነች እኮ እኔ የሚያወራው እዚች ጋር ነው። ዝናብ ሲዘንብባቸው ይሸት ነበር እኮ ነው አለኝ። አሁን ኦኬ ይመስልህ ነበር እያለ እኮ ነው። የምን ሽታ ነው የሚመስለው? እስቲ ብዬ አስብ ነበር የሚለው ሀሳብ እኮ ነው ይሄ። እጣን እሸታለሁ ብሎ አስብ ነበር። ለምን አላለም? በቃ ቀል ያለ እናት አናርዝመውን እየመሸም ነው ሀሳብ ነው እንድበይ የሚያስበው። ለምንድን ነው እሱ ዝናብ ሲዘንብ? አዳምጣ እንዴ ያኔ ፕሊስ አዳምጣ እንዴ ያሉ በእናትህ አዳምጥ። በዚህ መጠን ድንቁርና ፎቅ አይስራብህ ሰውዬ። ሲሸትበት በግበግ ስለሚሸት በጊዜው በግበግ ልክ እንደዛ ነው የሚያስበው። ሽታችን በግበግ ሸተተ እያለ ያስባል። ስለዚህ ያንን ለልጁ ከጊዜ በኋላ ከነብዩ ጋር ሆነን ዝናብ ሲዘንብብን ሽታችን በግበግ ይሸታል እያልኩ አስባለሁ። ለምን? ስለሚሸቱ ማለት ነው። ራሱን ከማን ጋር ያነጻጸር ነበር ማለት ነው? ከበጋ ነቢዩን እና እሱን ሽታችን በግበግ ይሸታል እያለ ያስባል። ሌላ ሰው መጥቶ በግበግ ትሸታላችሁ ስላላለው፣ ስለዚህ ሲተርከው ምን አለ? ሽታቸው ዝናብ ሲመጣ ሲዘንብብን ከበግ ጋር ራሳቸውን አነጻጸሩት ማለት ነው። ምን አድርግ ነው የምትለን? ምን አድርግ ነው የምትለን? ምንድን ነው የተለው? እኔ እኮ አይልም ሳይሆን ቅድም ያለኝ መሐመድ እንደ በግ ሽታ ይሸት ነበር ነው አለኝ። ይሄ ደግሞ አይልም አንድ ጊዜ ያስብ ነበር። ሽታችሁ የምን ሽታ ነበር የሚመስለው ብሎ ያሰበው ይሄ እኮ ሀሳብ ነው። ለምን እሺ አንተ ጨምረህበት ነው ይላል ብለህ የወሰንከለት? ሽታው የምንድን ነበር? ገና ሀሳቡን እያወራህ እኮ ነው። ሽታው የምንድን ነበር? ዝናብ ከደበደባቸው በኋላ ከነሱ የሚወጣው ሽታ ምን አይነት ሽታ ነው? ኧረ ይመስላ ነበር አስታስብ ነበር ያለ ኔቨር አሁን የምን ሽታ ነው የሚሸታው የሚመስለው? ቆይ ቃልሚዩት ነው። ይሄ እኮ ግልጽ እኮ ነው። ታስብ ነበር ይመስላ ነበር የሚለው ግልጽ አማርኛ ነው። ቆይ ዝናብ መጥቷቸዋል። ኦኬ ሽታቸውን የምን ይመስላል ብሎ ነው የሚያስበው? የበግ ሽታ። እሱንማ አምኛለሁ እኮ ተቀበልኩ። እሱ ደግሞ ያለ እኔ እኮ ለሙሸጥ አስፈለገ ያልኩ ነው። ቆይ አዳምጥ። የበግ ሽታ ይሸታል ብሎ ያስባል አለ። ዝናብ ሲመታቸው ሽታቸውን
ማይኩን ተስማምቻለሁ። እኔ ግልጽ እኮ ነው። ቆይ እንደ በግ ሽታ ስለሚሸቱ ነው እንደዛ ያሰበው ወይንስ በማይሸቱበት ሁኔታ ነው ነብይህን የበግ ሽታ ይሸታል ብሎ ያሰበው? እኮ እሱ ለራሱ ተው። እኔ ያልኩት እንደ በግ ይሸት ነበር ብሎ ለማወራው ነው። እኔ ለምን ቀየረ? በቃ አንድ ሰው ፕሊስ በቃ እኔ ከዚህ በላይ ቶለሬት አላደርግም። ኔክስት ፕሊስ ሚዩት አድርግ። በቃ አንድ ሰው ፕሊስ፣ ኧረ በእናትህ አዳምጥ፣ ቆይ አዳምጥ። እኔ በብዙ አዲስ እኮ ገርፋለሁኝ፣ ፈተዋህንም አንጥቼ ገርፋለሁ። ምን ብለው እንደመለሱት ለምን እንደገማ አምጥቼ ያሳያለሁ። ገርፋለሁ እኮ ምንም ስለማታውቅ ነው ሚዩት አድርግ እያልኩ ያለሁት። ገና ይህንን እንኳን መረዳት ካልቻልክ አስቸጋሪ ነው። አንድ ሰው ገምቷችሁ ልክ ሲሸታችሁ አይምሯችሁ ላይ የሚመጣ አለ ወይም ሽንት ቤት ልታስቡ፣ ምንድን ነው ሽንት ቤት የሚሸተው ልትሉ ትችላላችሁ። እንደዛ ብላችሁ እንድታስቡ ያደረጋችሁ ከዛ ሰውዬ የሚወጣው ጠረን አንጻር ነው። በግም አይምሯችሁ ላይ በግ ካለ የበግ ሽታ አይነት እንደዛ ካሰባችሁት ያ ሰውዬ ስለሸተታችሁ ነው። እንደዛ እንድታስቡ ያደረጋችሁ ሰውየው ሽቶ ስላሸተታችሁ ከበጋ ያመሳሰላችሁት ስለገማችሁ ነው። በማይገማበት ነብይ ጥሩ ሽቶ በሚሸጥበት ሰዓት ጋር በግ ይሸታል ብሎ ካሰበ ነብይን እየሰደበው ነው ማለት ነው። የአንተ ሳባ የነብይ ጓደኛ በግ እንሸጣለን እያለ ያስባል። ጥሩ የሚሸጠውን ሰውዬ ማለት ነው። ያው የበግም ሽታ ለእናንተ ጥሩ ስለሆነ አይዶ ነው መግባባት ራሱ ከእናንተ ጋር እንዴት እንደሚቻል ይበቃሃል። አብደላ ብለው መቀጠል ይችላል። እሺ ከሀያት ከኔ ጋር ብዙ እያወራች ነበር። ኡፋይ አንዴ ልጠይቃት ከይቅርታ ጋር የአንተን ድድብና እኔ ሰለቸኝ መስማት ራሱ። አብደላ አለ ሀያትን ትንሽ ላዋርዳት ካልፈራችሁ ፖለቲካ ካልሆነ ታዋርዳት። አመለጠች ወይ አረብኛ አትችል ወይ እንግሊዝኛ አትችል ወይ አማርኛ አትችል። ዝም ብለን እኮ እስካሁን ከአንተ ጋር ተደናቁረን ይህን ሁላ ሰዓት መግደላችን በጣም ነው ዱማዎች ዘላለም አለሙ የማይሻሻል ደግሞ በውስጥ ጠይቀኝ መልስልሃለሁ። እሺ ካስማ አብደላ አንድ አምላክ ይህን ወንድምህም ምን ትለዋለህ? እንዴት ትረዳዋለህ? ድንቁርናው ላይ ትንሽ ይቆያል። ተጥዶበታል። መቆየት ብቻ ሳይሆን አይ ማለት የሆነ አምኖ ወደሆነ ነገር አይሄድም። እንዲህ ሌላ ነገር እዛው ላይ እንዴት እንግኝ ይላል ወይ መንበብ አይችልም ምናምን ነገር የሆነ ከባድ ነገር ሊያወጣ ነበር እኮ መሰለኝ። ቅድም እዛ ጋር ምን አልክ? ከባድ ነገር አወጣብኝ። ዲስሆነስት መሆን በቃ የተለመደ ነው። ንጽጽር የሚሰሩት ባለጌዎች እና ወራዶች ስለሆኑ ከእነሱ ስር የሚውሉ እንደዚህ ናቸው። ማስመሰል፣ መዋሸት፣ መቅጠፍ የለመዱት ስራ ነው። ውዶቼ ክርስቲያኖች እኛ በምንም ተአምር አንዋሽም። ኡስታዞቻቸው ውሸት የተካኑበት ነው። እነሱ ስር የሚውሉ ናቸው እንደዚህ የሚያደርጉት። ደቡን አቁምና ማለት ነው። ቅድም ስትል ለነበረው ምላሽ ልስጥ ማለት ነው። ይገማል ስትል ለነበረው ሲገማሽ ሲወጣ የነበረው ማለት ነው። ከቆዳ የተሰራ መከላከያ ስለሚለብሱ ነው፣ ለብርድ ማለት ነው። ዝናብ በሚነካው ሰዓት ይሸታል። ለዛ ነው የበግ ግማታ። ነብይሽ ነው እንደዛ የሚሸተው በግ። ቆንጆ የበግ ግማታ ማለችው ነብዩን። ጥሩ እናመሰግናለን። እንዲህ ነው ሴቶች ደፈር በሉ። የበግ ግማታ ቆዳ ለብሶ ቆዳው ራሱ በግ ይሸት ነበር። ምን ቆዳው ከምኑ ነው የተሰራው? ኤኒዌይስ እቺ አሁን ሴት ልጅ ድምጿ እንዳይሰማ የሚለውን ህግ ጥሳ ነው እንደዚህ የምትሰርበና። ሴት ልጅ ድምጿ መሰማት የለበትም ነው የሚለው አዲሱ ቁርአኑ። አይፈቀድም። የሴት ልጅ ድምፅ አውራ ነው፣ ማሰማት አይፈቀድላትም ነበር። ኤኒዌይስ ሽምቡሩ ነው የሚለው ሽምቡሩ ጃቢር ወይ ጉድ! ስንቱን እኮ ነው የታገስ ነው፣ ስንቱን ነው የያዝ ነው። ምን ያህል ውሸታም መሆናቸው ብቻ ካወቃችሁ
ጤናማ እኔ አይደል ነው ቢኒ ያለ ውሸታቸው አለው እፎይ አለው። አሪፍ ትምህርት እየተማርን ስለሆነ ነው። አሁን የገባ ሰው አለ እዚህ ጋር አረብኛ ያለው ኤም የሚለው ቆይቷል ከገባ ማይካንስ እስቲ ከቻልክ አረብኛ ውስጥም ያው በትንሽ ዲፈረንስ እንትን ምንድነው ትርጉም ላይ በጣም ለመጋጋጥ ይሞክራሉ። ባይዘው ብዙ ነገር ስላለ ብዙ አትጋጋጡ። ያው ከጽዳት አንፃር ብዙ ነገር ሊመጣ ስለሚችል ማለት ነው። በመሐመድ ሚስቶች በመሐመድ ሳባ በራሱ በመሐመድ ቅድም ስትናገሩ በ10 እፍኝ ነው ገላውን የሚታጠበው 10 እፍኝ ነው ብላችኋል። ያ ውሃውም ደግሞ ምን አይነት 4 ነው እንዴ? ሻወር ሙሉ ሻወር አራት እፍኝ እኮ ነው ሻወር የሚገባው 4 ጭብጥ ውሃ በ4 ጭብጥ ውሃ 10 ያላችሁ መስሎኝ ነበር። 10 ማን ነኝ ያልኩት እኮ በ10 እንዴት ይበቃኛል አለ። ያውም እኮ እሱ 10 አይበቃኝም ያለው እጅና ፊቱን እግሩን ለመታጠብ ነው። ሻወር ሙሉ ሻወር ከጭንቅላት እስከ ጠፍሩ ለመታጠብ 4 እፍኝ እንደዚህ ጭብጥ በለው። እሱም ደግሞ ከዌል ኦፍ ቡዳ የተቀዳ ውሃ ነው የተዘፈዘፈ ካካ የተዘፈዘፈበት ማለት ነው። ያ ግን ስለዚህ ጽዳት የእስልምና ግማሽ ነው ብላችሁ የእስልምና መስራች ጽዳትን ካላስተማረ ታዲያ ከማን ነው የምትማሩት? ትጥበቱ እንደዚህ ከሆነ ማለት ነው። ሽንት ቤት ገብቶ ውሃ አይጠቀምም፣ ድንጋይ አምጡልኝ ይላል። ውሃም ቢመጣለት ለውዱ ደግሞ ውሃው ራሱ ቆሻሻ ነው። ሻወር ለመውሰድ 4 እፍኝ ውሃ ይዞ መቀመጥ ወይ ይዞ መግባት ምን ማለት ነው? ቆሻሻው ራሱ አነካክቶ አይጨርሱም። ባይዘው እንኳን ሊያንትን ሊለው ቆሻሻው ራሱ ውሃ አይነካውም ሙሉ ሰውነቱን ከሆነ ማለት ነው። እና በጣም ከባድ ነው። ሙስሊሞች ምን ያህል ዲሲብ እንዳደረጉ ግን አየህ አይደለ? ምን ያህል ሰዎችን እንዳጭበረበሩ እንዳታለሉ፣ በውሸት በማጭበርበር ምን ያህል ድራማ ሰርተው እስልምና ንጽህና፣ እናንተ ነጃሳዎች፣ እናንተ ቆሻሾች ምናምን የሚሉ መጽሐፍቶች ጽፈው እኛም በማጥላላትና በመሳደብ አይታችኋላ። በማጥላላት በመሳደብ እውነት ለማስመሰል ሞከሩ። እስልምናና ተታደጉትም በድራማና በውሸት በድራማና በውሸት እስልምና መታደግ አትችሉ፣ አይቻላትም። እንደዚህ ማድረግ የተወሰነ እድሜ እንደማራዘሚያ ተጠቀሟት ይሆናል። እድሜ እንደማራዘሚያ ተጠቀሟት። መዋሸታችሁን ንገሯቸው። ለምንድን ነው የምትዋሹት በሏቸው። ወራዶች ለምን ሆናችሁ በሏቸው። ኡስታዞቻችሁ እለት እለት ይዋሻሉ። በገንዘብ እንደምንም ብለው ሰው የሆነ የቴስት ካገኙ ወይም ደግሞ ችግረኛ ካገኙ በገንዘብ ለማስለም ይሞክራሉ። ክፍያው በደንብ ካልተሟላ መልሶ ይረግጣቸዋል። ያካል አስቀድመው የትኞቹንም ያቸው አሰለምን የሚሏቸው ከፍለውም እንትን የሚሏቸው ቀድማ እኛን ይሰድቡናል። በየሚዲያ ላይ እያዞሩ ምሁር ይሏቸዋል። እኛን ያሰድባሉ። ልክ ክፍያው ሲያንስ ራሳቸውን ጠልዘው ይለቋቸዋል። እኛ ክርስቶስን ነው የምንሰጠው እንጂ አንድ ገንዘብ የምንሰጠው የለንም። እኛ እውነትን ነው እንጂ የምንነግረው አጭበርብረን ወደ ክርስትና የምናመጣው የለንም። ተምሮ ቆይቶ ዘግይቶ ይመጣል ወደ ክርስትና፣ አለቀ። የእናንተውስ አጭበርብራችሁ ድራማ ሰርታችሁ ታመጣላችሁ። ልክ ደዴ እስልምናው ላይ እንዲህ ነው እንዴ ሲል ረፍ ዝም በል እኛ ጋር ካልመጣ መጠየቅ አትችልም፣ ገና ሕፃን ልጅ ነህ አታውቅም ይሉታል። በፊት ግን ምሁር ከሱ በላይ አዋቂ የለም፣ ከሌ ከሰለመ በጣም ምሁር ነው ይላሉ። ልክ እስልምና ውስጥ ከገባ በኋላ ይሄ እንዴት ይሆናል ይሄ እንዴት ነው ካለ አንተ መሀይም ነገን አልተማርክም፣ ምንም የምታውቀው ነገር የለም፣ አርፈህ ተቀመጥ ይባላል። በፊት ምሁር ነው ይልህና ልክ የእነሱን ከጠየቀ መሀይም ነህ ይሉታል። ይሄ እስልምና ታክቲክ ነው። ሰዎችን የሚቆጣጠሩበት ነው፣ የሚይዙበት ነው። ኡስታዞቻቸው ቲክቶክ ላይ የሚያስተምሩትና መሬት ያለው አስተምሮ ኮምፕሊትሊ የተለያየ ነው። እኔና ቢኒና ቃልና ክርስቲያን በአስተምሮ ሲጋጩ አይታችኋል። የእነሱ ኡስታዞች እለት እለት አንዱ ሌላ ሲል አንዱ ሲክድ አንደኛው ያምናል፣ አንደኛው ሲክድ አንደኛው ያምናል፣
አንደኛው ሲያምን አንደኛው ይክዳል። አንደኛው ሲዋሽ አንደኛው እውነቱን ያጋልጣል። እርስ በርስ ውጥንቅጡ የወጣ ድብልቅልቁ የወጣ ኦዲየንሱ ግን ዝም ብሎ እንደ በግ ይከተላቸዋል። ወራዳና ውሸታም አጭበርባሪዎች ስለሆኑ የእኛን ስም በማጥፋት ያልሆነ ኢሜጅ በመፍጠር እነሱ ልቀው ለመታየት ይሞክራሉ። ፍራንክሊ ስፒኪንግ አክቱ የሚባለውን ቆሻሻ ያህል እንኳን አልቆጥራችሁም። ያን ዘመን አልፈነዋል። አምና ክርስቲያኑ ስላልነቃ ለማስረዳት እንሞክር ነበረ። እፎይ ተሳዳቢ ነው፣ እፎይ እንዲህ ነው። ያን ዘመን ሰብረነዋል። ማን ተሳዳቢ እንደሆነ ከበቂ በላይ አሳይተንበታል። እኛ ሊትራሊ መጽሐፍቶቻችሁን ገልጠን እያነበብነው ነው። አንድ በአንድ የተናገርኳትን ንጽጽር ከጀመርኩ ጀምሮ ላልኳት ቃል ከኪታቦቻችሁ፣ ከቁርአናችሁ፣ ከሀዲሳችሁ፣ ከተፍሲራችሁ፣ ከሲራችሁ ማምጣት ካልቻልኩ እቀጣለሁ። ያ የተናገርኩት ቃል በቃል መጽሐፍቶቻችሁ ላይ ካለ ግን ስድብ አይደለም። መጽሐፍቶቻችሁና አንብቤ የተናገርኩት ስድብ ከመሰላችሁ እነኛም መጽሐፍቶች እኔ ያነበብኳችሁን ቀዳችሁ ጣሏቸው። አሁን ክርስቲያኑ በደንብ ባኗል። እፎ ያነበበ እንጂ ጻፈ እንዴ? መሐመድ ተገበረው እፎ ያነበበው እስኪባል ድረስ ያን ግንብ ደርምሰነዋል። ይሄ ፖለቲካ ሰርቼ ምናምን ሂሚሌት አድርጌ እፎይን አጭበርብሬ አታልዬ ከዛ እሱን ስሳደብ ሌላው ያምነኛል። እፎይ ተሳዳቢ ነው፣ እፎይ ባለጌ ነው፣ እፎይ ውሸታም ነው፣ እፎይ ምንም አያውቅም በማለት ድራማ ብሰራ የጠፍሬን ቆሻሻ አልቆጥራችሁም። ቲክቶክ ላይ ያላችሁ ኡስታዞች ምንም እንደማታውቁ ስለምንተዋወቅ እኔ አይደለሁም ያልኳችሁ። የራሳችሁ ኡስታዞች ምንም አይነት እውቀት የላችሁም እስልምና ላይ ብለው እስኪፈርዱባችሁ እለት ዕለት ከራሳችሁ ኡስታዞች ጋር ባስተምሮ እየተጋጫችሁ ስለሆነ ኦነስት ስላልሆናችሁም ለዚህ ነው እኛ ታማኝ መሆናችን እስካሁን ያቆየን፣ በድል ላይ ድል እንድንጎናጸፍ ያደረገን፣ እርስ በርስ እየተባላችሁ እንድቀጥሉ ያደረጋችሁ ታማኝ ስላልሆናችሁ ነው። ውሸታምና ወራዶች ስለሆናችሁ ገና ይቀጥላል። ይሄ ይቀጥላል። እናንተ በቀጠፋችሁ፣ እናንተ ባልዋሻችሁ፣ ያላልነውን እንዳልን እያደረጋችሁ ባወራችሁ ቁጥር፣ ቪዲዮ እያቀነባበራችሁ በዋሻችሁብን ቁጥር እናንተ እኛን ለማጭበርበርና ከዛ ኦዲየንስ ላይ ኢሜጅ እንፈጥራለን ባላችሁ ቁጥር ይጠይቃል ሰው፣ ያገናዝባል ሰው፣ እውነት ይገለጣል። ከበቂ በላይ ኦዲየንሱ አሁን ነቅቷል። ማነው ተሳዳቢ ማነው ውሸታም ነቅቷል። ቻሌንጅ ያደረገን እኔ ብዙዎች ይሉኛል፣ በፊት ተሳዳቢ ነው ሲባል እውነት ይመስለኝ ነበረ፣ ያለ መረጃ የሚያወራው ሲባል እውነት ይመስለኝ ነበር። ሳይ አንተ የምከፍተው እኛ መክፈት የምንችለው መረጃ ነው። የተደበቀ አጤርራ የተሰራች እንኳን አይደለችም። የተቀባባች የሚያጭበርበሪያ እንዳልሆነ በግልጽ ማንኛውም እኔ የምጠቅሰውን ክርስቲያን ፊት ለፊት የከፍተዋል። የተደበቀች አጤርራ ሰርቼ አቀናብሬ አይደለም። ያንን እንድትረዱ ነው መረጃውን ጠቅሼ ክርስቲያን የሚከፍተው። ለምን እናንተም ቼክ እንድታደርጉ ያንን የጠቀስኩትን መረጃ ዛችሁ እናንተም መክፈት እንዲችሉ። እንደነሱ እኔ ፒዲኤፍ ተሰርታ ተሰጣኝ እሷ የተቀባችን ብቻ አይደለም እኛ ነው ማንም አያገኛትን ተሆነ ቦታ ከዛ ቃርሜ ምናጭበረብርበት የለም። እንዴ የተቀባባች ምናታለልበት የለም። ሁሉም ሰው ቻሌንጅ እንዲያደርገን ፊት ለፊት እንከፍተዋለን። መረጃው ሲጠቀስ አንተ ራስህ ትከፍተዋለህ። አንብበ ከዋሸን አዳምጠ ከስር ወጥተህ ቻሌንጅ ታደርገናለህ። የሆነ ፒዲኤፍ እንደዚህ የተደባበቀች መረጃ እኛ ጋር የለም። አይ ምን ያህል እኛ ከእናንተ ጥለናችሁ እንደሄድን። ለዚህም ኦዲየንስ ያዳምጣል። እጅግ በጣም ብዙ ይገርሙኛል። ሙስሊሞች ከስር ቁጭ ብለው ያዳምጣሉ፣ ይማራሉ። ከክርስቲያኑ በላይ ልክ መዝሙር ስከፍት ቁጭ ብለው ያዳምጡ አሉ። መዝሙር ሲጀምር እናወራለን። አንዳንድ የክርስቲያን ጋር ዛሬ እንደዚህ ገብተው እስከ መጨረሻ ነበሩ፣ እነጋገራለን። እያየናቸው አሉ። አሁን በስር ሙስሊሞች ቁጭ ብለው ይማራሉ። በፊት ሲሰድቡን የነበሩ ገስት ላይ ወጥተው ሲጨቃጨቁን የነበሩ
መዝሙር ተጀምሮ ላይቭ እስከምዘጋ ድረስ ቁጭ ብለው ይማራሉ። አንዳንዶቹ ምን ጠፋችሁ ላገቡም እንዲያመጡም እንደ ስላቸው አይ በቃ ገስት ላይ መግባት ይቅርብን ከስር ሆነን እናዳምጣለን ሲመቸን ምናምን ይላሉ። ምን ነው አይ በቃ ብዙ ተጽዕኖ ከእንትን መጣብን ምናምን ነገር ስድቡን አልቻልነውም፣ ማስፈራሪያውን አልቻልነውም ይላሉ። ቤተሰብ ጋር ደረሰ ምናምን ሰፈር እንደዚህ ደረሰ ምናምን ሰው ከስር ሆነን እናዳምጣለን። ይሄ ትልቅ ለውጥ ነው፣ ትልቅ ለውጥ ነው። እነሱ ይዋሹ፣ እኛ እናፈርሳለን። በእውነት አንዲትም በሃይማኖት ላይ የምንዋሸው ነገር ስለሌለ የምናመልከው እውነት ስለሆነ እና ክርስቲያኖች እንደዛ አድርጎላችሁም ለዛሬ በቃ ነው ይመስላችኋል? ቴንክ ዩ ፎይ። ያው እንዳጠቃላይ ያለውን ነገር ነው የተናገርከው። እውነት ለመናገር አይ ቲንክ አሁን ላይ ብዙ ሰው ይሄን ነገር እየተረዳቸው ይመስለኛል። አይደለም ክርስቲያኖች ይቅርና የራሳቸው ሙስሊሞች እንኳን ይሄን ነገር አሁን እየተጸየፉት ያለበት ሁኔታ እንደሆነ የምናስተውልባቸው በጣም ብዙ ነገሮች አሉና ያ ውሸት፣ ማጭበርበር ስራቸው መሰረታቸው እሱ ስለሆነ ያን ነገር ደግሞ መላቀቅ አይችሉም፣ ከዛ መቆም አይችሉም። ዘውን ሌቲንግ እሱን ሊያቆሙበት የሚችሉበት መንገድ ምንድነው? ከእስልምና ሲወጡ ብቻ ነው ካላቸው ከእስልምና አሁን ካሉበት የማጭበርበር የአጋንንት እምነት ሲወጡ ያን ጊዜ ይሄን ነገር ምን እያደረግን ነበር ብለው የሚመለሱበት ሁኔታ ይፈጠራል ብለን ተስፋ እናደርጋለን። እያንዳንዱ እርምጃቸው ውሸት ነው። እያንዳንዱ እርምጃቸው ታማኝነታቸው በተለይ ሰው ቢዋሽ እንደው በተራ ነገር ሊናገር ሊዋሽ ይችላል። እንዴት የአምላክን ጉዳይ ይዋሻል? እንዴት በጣም ትልቅ ፊገር የሚሰጡትን የሙሐመድ ጉዳይ ይዋሻሉ? ስለዚህ እነዚህ ሰዎች የራሳቸውን ቴዎሎጂካል ትምህርት የሚክዱ ከሆነ ሌላ በምንም ተግባብተን ከነዚህ ጋር እንዴት ነው ልናወራ እንኳን የምንችለው? ሙስሊሞችስ እንዴት ነው እነዚህ ልትከታተሏቸው የምትችሉት? ልትከተሏቸው የምትችሉት በምን መስፈርት ነው? እነዚህ አምላክን ዋሽተው ስለ አምላክ እያስተማሯቸው የውሸት አምላክ ማምለክ አይሆንባችሁም? ታፍኗል ድምጽ። ኤኒዌይስ እንግዲህ ለዛሬ ያየነው ቶፒክ በጣም ጥሩ ቶፒክ ነው። ይሰማል አይደል? አሁን እፎይ ያ ዛሬ ያየነው ቶፒክ ያው በደንብ ጥርት ያለ ቶፒክ ይመስለኛል። በደንብ ተረድታችሁታል። ሙስሊሞች በጣም እጅግ በጣም በርካታ ጊዜ የሚያጮሁት ነው። ይሁንና ያ ብዙ ጊዜ ይናገሩታል። ሙስሊሞች ደጋግመው አንድ ነገር የሚናገሩ ከሆነ በነገራችን ላይ እነርሱ የሚያፍሩበትና የሚሸማቀቁበት ነገር ስለሆነ ነው። ሰውን ይሸውዳሉ፣ ሰውን ያጭበረብራሉ። በተቻላቸው መጠን የማያውቁ እውቀት የሌላቸው ሰዎችን አጭበርብረው ይወስዳሉ። ገንዘብ ካላቸው ደግሞ በገንዘባቸው ገዝተው ይወስዳሉ። ልክ አሁን ከራሳቸው ምስክርነት አንድ ቪዲዮ ላሳያችሁ። ቆይ በነገራችን ላይ አጭበርብረው የሚወስዷቸውም ማለት ነው። ጥያቄ ፎይ 1 ሚሊዮን ምናምን ተወጥ አንድ ልጅ እንደዚህ እስልምናን ተቀብያለሁ ለጴንጤ ፓስተር ነውና 1 ሚሊዮን ምናምን ተወጥቶለታል። 1 ሚሊዮን የሚገርማችሁ በሁለተኛው ቀን ነው ምናምን በቃ ኢየሱስ ማታ በህልሜ መጥቶ ምናምን እንደገና ደግሞ እዚህ እንትን ለቡ አካባቢ ነው ፓስተር ነውና ሰዎች መጥተው በቃ እንትን ብለው ተመልሻለሁ ብሎ ቪዲዮ ሰራና እነዚህ ሰዎች ሂስፋዝ እየሰሩን ነው። ገብቷል። አሁን ማህበራዊ ሚዲያ ላይ ይፈምሳሉ። እንደገና ደግሞ የሰለሙበት እንኳን ሁኔታ እንኳን ብትጠይቃቸው ምንም እንትን የላቸውም። በቃ ቢዝነስ ነው። ገብቷል አለ ወይ ፎሎአቸውን ማሳደግ ነው አሊያም ደግሞ ምንድነው እነዚህ ሰዎች በቃ ቀልድ ነው። እና የኛ ሰዎች የሚያሳዝኑ ጊፍት በመስጠት እንደገና ደግሞ ይሄ ብር በመስጠት ምናምን እነዚህ ሰዎችን አሁን ሰሞኑን ወላሂ በጣም ማታ አቡ አብደላ ሲናገር የሆነ ሰዓት ገብቼ በጣም ቀልቤ ነው የተሰበረው ወላሂ። ያ እንግዲህ እንደሰማችኋቸው ነው 1 ሚሊዮን ብር ሰው ለመግዛት ማለት ነው። ክርስቲያንዬ ቢቀጥል አይሻልም? አሪፍ ነገር የተናገሩ ነገር ስላለ እዚህ ጋር ስለ ፎይም የተናገሩ ስላለ ይቀጥል። ፎይ የሚባል አንድ ግለሰብ እንደገና ደግሞ ይሄ ሰውዬ ለፍርድ ይቅረብልን ብሎ ብዙ ሰው ኮሜንት የሰጠበት እስከ አዲስ አበባ መጅሊስ ፌደራል መጅሊስ ድረስ ስሙ ሄዶ እንዲታሰር አዋጅ የወጣበትን ሰው ለውይይት መጋበዝ ማለት እንዴት ነው? ከምን አኳያ ነው ይሄ ነገር? እንዴት ነው ለውይይትስ የሚጋብዘው ሰውዬ ምን አይነት አቅል ኖሮት ነው? የዚህን ያህል አቡ አብደላ የሚናገራት ነገር አለ። እናት አባቱ ቢሰደሩበት ይሄ ሰውዬ አይደል ዞር ብሎ ሊገለው ነበር የሚፈልገው።
ውይይት መጋበዝ ምን የሚባል ድፍረት ነው? በጣም የሚያሳዝን ነው። ይበቃል። አብዛኞቹ በጣም አሪፍ ይበቃል። ለማስታወስ ያህል ጥሩ ስለሆነ ነው ሚሞሪ። በጣም ብዙ ጊዜ ውይይት ጠርቷቸው ነበር ፎይ፣ ሁሉንም ማለት ነው በአክብሮት ቪዲዮ እየሰራ አንተ በህግ የምትፈለግ ሰው ነህ፣ ከአንተ ጋር እንወያይም ሲሉ የነበሩ ሰዎች ናቸው። አሁን ዘንድሮ ደግሞ ካልተወያየ ብለው ጥሪ የሚጠሩት የሀሳብ ለውጥ አምጥታችሁ ነው ወይስ ደግሞ ምንድነው እንደዚህ ያደረጋችሁት ማለት ነው? መጀመሪያ ላይ በጣም ብዙ ውይይት ሲጠራ ለምንድነው ያልተቀበላችሁት የሚለውም እዚሁ ላይ ፖለቲካ ለመስራት ብቻ ቅድም ፎይ እንዳለው ፎይ ጋር ብዙ ሙስሊሞች እየገቡ ስለሚማሩ በደንብ ጥሩ የሆነ ትምህርት ስላለ ይሄን ነገር ለመረበሽ ብቻ ነው ዋናው ሀሳባቸው። ውይይቱን ሳይቀበል ሰው እኮ ውይይት ከተቀበለ በውስጥ ይነጋገራል አይደለ? የት ቤት ነው፣ በኮስት ነው፣ መቼ ነው ሰዓቱ፣ በምን ርዕስ ነው ይባባላል። ስለዚህ ውይይቱን ተቀብለዋል ብሎ ቪዲዮ የሰራው ሐሙስ ቤቴ እንድትመጣ ነው ያለው። በጣም በሚገርም ሁኔታ ቤቴ መተ እንወያያለን። ይሄ አምባገነንነት ነው። ውይይትም እንደዚህም የለም። ኢቭን ቆይ ቢቀበል እንኳን በውስጥ አስባል እነሱ ቤት ሄጄ እኔ እሱ ቤት እና አንድ ኩታራ ምንም ሊባዜ ብዙዎች ቪዲዮ ሰርተውበታል አብደው። ሲጀመር እንደዚህ አይነቱ እኔ ስለማይመጥነኝም ሲጀመር እንትን አለው ቦታም አንሰጠውም። ቤቴ ይምጣና እንደዚህ አይነት ቀልድ ተጫወቱበት፣ ህዝቡን ተጫወቱበት፣ ድራማ ስሩበት። ጥሩ ነው። ድራማ ስሩበት። ምንም አያውቁም የሚሉትን ማህበረሰብ ተጫወቱበት። ኤኒዌይስ ሻል ያላችሁ አቅም ያላችሁ በታሪክ ላይ ብቃት ያለው ለምሳሌ የታሪክ ራሱን ብሎታል። አቅላለው ወይ እፎይ እንትን ያለው ሰው ይችላል፣ እውቀት አለው ወይ አለ። ገርፌ ብልከው ምን ሊሉ ነው መልሰው? የዛሬ 2 ዓመት 3 ዓመት ታስታውሳለህ ቢኒ ገና እንደመጣው ንጽጽር እንኳን ምን በማላቅበት ላይ ገርፌ እንትን ስለው ኡስታዞቹ እንደተጣሉት እናውቃለን፣ እናስታውሳለን በደንብ። አሁን ብገርፈው ምን ይጠቅመኛል? አሁን ባለን እንትን ላይ ያኔ ተጣልተው እስካሁን አልታረቁማ፣ በእኔ ምክንያት ተጣልተው። ኤኒዌይስ በደንብ አስተውሉ። ምህረት የለኝም። ሻላ ላይ ይምጣ። ምህረት የሌለው ለአንዴና ለመጨረሻ ጊዜ እሸኛችኋለሁ። 1 ቢሊዮን ያለውን እስቲ ጆሮውን ጠመዛችሁ አስገቡት። እሱ መጅሊሱ እውቅና ስለሰጠው ማለት ነው። እስተነ መጅሊሱ እጄን በቆረጠው እንዲል አደርገዋለኝ። መጅሊሱ አፋር ድረስ ወስዶ እንትን ላለው አይደለም ሶሻል ሚዲያ ላይ መጅሊሱ ራሱ አላቀውም እስኪል ድረስ አደርገዋለሁ ማለት ነው። ድፈርና ተቀበሌ ፎይም በሉት፣ ግባልኝ ላይቭ ላይ በሉት፣ ኮስት ግባልኝ በሉት። እነኚህ ኩታራዎቹ ቤታቸው ዘግተው ያጨብጭቡ። የፎይን ኦዲየንስ ለመውሰድ ነው ለመረበሽ ነው እንደዛ ያደረግነው የሚሉ ኩታራዎች እየተነሱ ከኔ ጋር ፕሮፋይል እያደረጉ ውይይት አለን ይላሉ፣ በእኔ ስም ለመፈመስ። ይሄ ውስታዝ ሆናችሁ በዚህ መጠን የሰው ፎቶ አድርጋችሁ ድራማ መስራትስ ለምን አስፈለገ? ኡስታዛችሁ ይምጣ፣ እንዴት ገርፌ እንደምልክ አሳያለሁ። ያኔ ኤኒታይም ለምን ነገ አይለኝም? ዛሬ እገባለሁ። ዛሬ ለነገ ቢለኝ ኤኒታይም እውቅና ያለው እሱን እውቅና እንዳለው ስለማቅ ማለት ነው። በመጅሊሱ ላይ እንዴት መግረፍ እንዳለብኝ ያኔ ትረዳላችሁ። እና ዋናው ነገር ግን አሁን የምንፈልገው ምንድን ነው? በጣም ኩል በሆነ ሁኔታ ሙስሊሞች ይማራሉ፣ እውነትን ያውቃሉ። ድራማ እንደሚሰራ እዛ በገንዘብ ሚሊየን እየሰጠ እኛን ታሰድባለህ። ገንዘቡ ሲጎድል አንድ እህት የተናገረችውም አለ። ሰሞኑን እኔን እንደገባ የተሳደበውን 300 ሺህ ብር ሰጡት፣ ኡምራን ማስደረጉት፣ ገንዘብ አልመቃም። አሁን መልሶ እነሱን ሲረግጣቸው የስልክ ምናምን ነገር አሟሉ ተብላችኋል። አሟሉ ረገጣ ሲመጣባቸው ያኔ እኔን ሲረግጥ እኔን ሲሳደብ ነው ትክክል ነህ አይደለህም አላሉትም። ትክክል ነህ ጀግና ምሁር አሉት። ዞር ብሎ ምንም እኮ አላጠፋም። እነሱ ላይ ጥያቄ ሲጠይቃቸው ነው መጠየቅ አችልም እኛ ጋር ዘመምጣት ምናምን ነገር እንቧ ከረዩ አሉ።
እፎይ እንዲህ ነው እፎይ እንዲህ ነው እፎይ እንዲህ ነው እያለ ቪዲዮ ሲሰራ ጀግና ምሁር ሲሉት ነበር። ክፈሉ፣ ደሞዝ ጨምሩ፣ ደሞዝ ክፍያችሁን ፈጽሙ እንጂ በጀታችን አልቋል ብላለች አንዷ። በጀታችን አልቋል። በእናት ክርስቲያን ካለ ክፈተው እሱን። የእኛ ደሞዝ የሙስሊሞች አለቀ ደሞዝ አለች እኮ ክርስቲያን አለ ስዊዶ በጀታችን አልቋል ብላለች። ፈልጌ ከፍተዋለሁ። እሺ አንዴ ደሞዛችን እኛ ሙስሊም ሴቶች ሙስሊሞች ክፈሉ እናንተ ደሞዝ ጨምሩ ይለው ትዝ አለኝ። አሁን ደግሞ ዘፈንክ ብለው ነገር እንዳይሄዱብኝ። እኔስ እኛ በገንዘብ የምንደልለው ሰው የለንም። ሚሊየን ሰጥተን ብናጭበረብረው የምናሰድበው አካል የለንም። እንዲህ ካላደረግ ያ ባለፈው እኛ ጋር የመጣውን ካስታወሳችሁ ብዙ ብር ሰጥተውት ነበር እና የተወሰነ እንትንም ብለት ነበር። ገና እኔ ጋር እዚህ ገስት ላይ ገና አስቀድሞ ሁለተኛ እኔ ገባ ጊዜ ሳይሆን አስቀድሞ እኔ ውረድ ብያ እንትና ቢኒና አውራ በውስጥ ምናምን ብዬ አልሸኘሁትም። ተሰባስበው እየሄደ ነበሩ እና ገንዘብ ሰጥተን ገንዘባችንን ትመልሳታለህ፣ ገንዘባችን ያን ሁሉ ወጪ አውጥተን እንደዚህ ብዙዎች እንትን ብላለች። አንዳንዱ ለምሳሌ ስልክ ሁለቴ ነው ስልክ ራሱ የገዙላት 25,000 እና 20,000 አካባቢ ሁለቴ ስልክ ገዝተው ወደ ኦልሞስት ወደ 50,000 ማለት ነው። ትዛ ቤት ኪራይ እየከፈሉ ደሞዝ እየሰጧት እያስተማሩ ወጣችባቸው እና አሁን አለ ሲያዩኝ እንዴት እንደሚናደዱ አሁን ማሰብ ነው እንደሚያሳርራቸው። አጭበርብረው ገንዘብ እንሰጣለን ብለው እንትን ይሉና ከዛ ናስበው ደሞዝ ስከፍል ቆይተ ስልክን ምናምን እዘውብህ ሲወጡ በኋላ እውነትን ሲያውቁ አጭበርብረው እንትን ይሏቸዋል። ልክ እውነቱን ሲያውቁ ቁጭ ብለው አንዱ ለቀን እኛ ጋር ካዳመጡ ይላሉ እንዲህ ተብለን ነበር እኮ እንደማይሆን ሲያውቁት ውልቅ ይላሉ ማለት ነው። ምን ቀረን? ክርስቲያን አለ ቪዲዮ ነው ይብቃል። ክርስቲያን ባይወጣ ደስ ይለኛል። ምን ይሰራል? አይ ላወራችሁ ፈልጌ ነው። ሁላችሁንም ጊዜ ካላችሁ፣ ጊዜ ከሌላችሁ ደግሞ ነገ ያወራችኋለሁ። ነገ ክርስቲያንና አውሪው በውስጥሽ ጻፊለት። ኧረ ክርስቲያን እዚሁ ነው እንዴ? ምን እንደ ያለው ምን እኛ የሙስሊም ወንድ እኮ አይደለንም። ምን እንደ ምናምን ትያለሽ? በአንቺ ድምፅ አንወሰወስ፣ በአንቺ መልክ አንወሰወስ ምናምን። የክርስቲያን ወንድ ነን። ሽቶ አልተቀባውም፣ ችግር የለውም። ብትቀቢስ እኛ ምን አገባን? ምናልባት ብዬ ነው። ድምፅ ታፍኗል። ክርስቲያን ዛሬን ጨርስና በውስጥ አውሪኝ። በቃ ሀየሁ ሰዓት ሄዷል። ያ ሰዓት ስለሄደ እናወራለን። ሰላም ደሩላችሁ። እሺ ሰላም ደሩ። ተምራችኋል ሰዎች ተምራችኋል። ተምራችኋል አልተማራችሁም? ተምራችኋል አልተማራችሁም? ንጽህናን እንዴት አያችሁት? መሐመድ ቂጡን በድንጋይ ይጠርጋል። ውሃ ዞ እየተከተለው እሱን ትቶ ድንጋይ አንጡልኝ ብሎ ቂጡን በድንጋይ ነው የሚጠርገው። ከሽንት ቤት ሲወጣ ሰው ሊጨብጠው ሰላም ሲለው ቅድሚያ ከሽንት ቤት የወጣበት እጁን ግድግዳው ላይ ይጠርጋል። ከዛ መሬት ያባብስና ከዛ ራሱንና ፊቱን ይቀባውና እጁን ከሽንት ቤት ወጥቶ ከዛ ሰላምታ ይመልሳል። ከዛ ምግብ ይቀርብለታል። ከዛ ምግብ ብላ ሲባል እጅን ታጠብ ቅድሚያ ምግብ ከመብላት ሲባል እኔ ታዘዝኩት ጸሎት ላደርግ ስል ነው አቡሉሽን የምፈጽመው ትጥበት የምፈጽመው ጸሎት ላደርግ ስል እንጂ ምግብ ልበላ ስል አይደለም ይላል። መሐመድ ዝናብ ሲመታው በግ ይሸታል።
በቀዝቃዛ ወቅት ያልበዋል። ሲያልበው ሴቶቹ ላቡን በዕቃ ያጠራቅማሉ። የሙሐመድን ላብ የሚንጠባጠበውን ፈሳሹን ከሰውነቱ ላይ በዕቃ ውስጥ ያጠራቅማሉ። ሴቶቹ ሽቶ መቀባት አይፈቀድላቸውም። ያንን ላቡን የሙሐመድን ሽቶ አድርገው ይቀባሉ። እንደ ሽቶ ላቡን የሙሐመድን ምራቁን አክንትፍ ሲል ሮጠው ይዙና ምራቁን ይተባበሳሉ። ስፐርሙን ልብሱ ላይ ይረጫል። በምራቃቸው ያሹለታል፣ ይጠርጉለታል፣ በእጃቸው ይፈትጉለታል። ፔሬዳቸውን ልብሳቸው ላይ ያያሉ። አክንትፍ ብለው በምራቃቸው ያጸዳሉ። ሙሐመድ ቅማል ይቀመልለታል። ሳቦቹ ከቅንድባቸው ከጺማቸው ላይ ቅማል ይንጠባጠባል። ሙሐመድ የሚታጠበው እጁን፣ ፊቱን፣ ጭንቅላቱንና እግሩን በአንድ እፍኝ ውሃ ነው። በዚች አንድ እፍኝ በእጅ እንደዚህ። ሙሉ ሰውነቱን ሻወር የሚወስደው ደግሞ ከአንድ እፍኝ እስከ 5 እፍኝ በማይበልጥ ነው። በ3 እፍኝ ሊሆን ይችላል፣ በ2 ሊሆን ይችላል፣ በ4 ሊሆን ይችላል፣ በ5 ማክሲመሙ ትልቁ 5 ነው። ከዛ በላይ አይወስድም። ሙሉ ሻወር የሚወስደው ከጭንቅላቱ እስከ ጠፍሩ ሻወር ልብሱን አውልቆ ሙሉ የሚታጠበው በዚህ ከ1 እስከ 5 ሻወር ይወስዳል። እጁንና ፊቱን እግሩን ከሆነ ግን አንድ እንደዚህ በዚች አንድ ነው። ሻወር የሚገባበት ውሃ ቡዳ ውሃ ይባላል። ዌል ኦፍ ቡዳ ይባላል። ጥልቀቱ እምብርታችሁ አካባቢ ነው የሚደርሰው። ወራጅ አይደለም፣ የቆመ ጎሬ ውሃ ነው። የጎሬ ውሃ ታውቃላችሁ። በጣም ሞላ ከተባለ እምብርታችሁ ጋር ከደረሰ ነው። ወደ ጎን እንደዚህ ስለኩት ቁመቱ 6 ክንድ ነው። ወደ ጎን 6 ክንድ ነው፣ 3 ሜትር። እዛ ውስጥ የሞቱ ውሾች ይጣላሉ። ፔሬድ የነካው ጨርቅ ይታላል። ሰገራ ይጣልበታል። በዛ ነው። በዚች አንድ ወስዶ ውዱ ያደርጋል፣ ይተጣጠብበታል፣ ይግመጠመጥበታል። ምን ያህል? አንድ እፍኝ ውሃ ወስዶ ሻወር ይገባል። በአንድ ቀን 11 ሚስቶቹ ጋር ይገናኛል። ከዛ በኋላ ከዛ ሰገራ ከተጣለበት የሞተ ውሻ ከተጣለበት ከአንድ እፍኝ እስከ 5 እፍኝ አንጥቶ ሰውነቱን ሻወር ይወስዳል። ከሱ የሚፈሰውን ላብ ደግሞ ሽቶ ብለው ይቀቡታል። ይሄ የሙስሊሞች ንጽህና ነው። የሙስሊሞች ንጽህና ነው። ሽቶ ተቀብተው ሴቶቹ በወንድ ጋር ካለፉና ጥሩ ጥሩ ከሸተቱ ዘማዊ ናቸው። አይቻልም። ሽቶ መቀባት አይችሉም ሴቶቹ። ሽቶ ተተቀባች መስጊድ ምትሄድ ከሆነ ልክ ጀናባ እንዳየች ሻወር መውሰድ አለባት እንጂ አይትችልም። ወንዱ ግን ታጥቦ ተቀብቶ ሽቶ ተቀብቶ ከሄደ ከዚህ ሳምንት እስከዛኛው ሳምንት ድረስ ኃጢአቱ ይማራል፣ ይቅር ይባልለታል። ይሄንን ነው እንግዲህ ንጽህና እኛንን ያስተማርናችሁ የሚሉን። ይህንን ነው ንጽህና እኛ ያስተማርናችሁ። እስከነካካችሁ ሽንት ቤት እየሄዳችሁ ቤተክርስቲያን እየሄዳችሁ እናንተ ጠርጉም እንደዚህ አትሉም። ማይንዳቸው ላይ በደንብ አድርገው ሰርተው እኛን አታክ እንዲያደርጉ አድርገው ስለገነቧቸው የእነሱ ንጹህ አስተምሮ ይመስላል። ዛሬ ላይ ያሉ ሙስሊሞች ንጹህ ሊሆኑ ይችላሉ፣ መጽሐፋቸው ግን ንጹህ አይደለም። የእኛ እጅግ በጣም ብዙ ቦታ ላይ ንጹህ እንድትሆኑ ነጭ ፏ ብላችሁ ለብሳችሁ ወደ ቤተክርስቲያን እንድትሄዱ ስርዓት የሚፈጽመውም ቅድሚያ እጁን መታጠብ እንዳለበት ኤቭሪቲንግ ካቀረበ በኋላ መታጠብ እንዳለበት፣ ወደ ቤተክርስቲያንም ሲሄዱ ንጹህ መሆን እንዳለባቸው መጽሐፍት ይናገራሉ። ይሄ እንደዛ ነው እና እንደዛ ነው